ደቂቃ አልፎሰ የሉላ ገዙ ድንገተኛ ለቅሶ በስቱዲዮ ውስጥ ቀረጻውን ያስቆመው ያ ያልተሰማ የብሶት ሚስጥር ምንድን ነው? ያሬድ በአደባባይ እንዲያነባ ያደረገው ያ ትልቅ ስብራት እናም ሰይፉ ቃሉን ጠብቆ ያደረገለት አስገራሚ ነገር የቴዲ እናት ያልተጠበቀ ንግግር። ቴዲ አፍሮ የኔ ልጅ አይደለም። ይህን ስትል ምን ማለቷ ነው? በሕይወት የሚቆጨኝ ነገር ብላም ቴዲን ስለበደለችው ነገር አውርታለች። ለመሆኑ የቴዲ እናት እንዴት በእናቱ ተበደለ? እነዚህንና ሌሎች ያልተሰሙ እውነታዎችን አሁን ይዘንላችሁ ቀርበናል። ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። በሳቅ የሚሸፈኑ ሐዘኖች፣ የመኝታ ትራስ ያልቆጠራቸው የእንባ ዘለላዎች በእያንዳንዳችን ሕይወት ውስጥ አሉ። የሕይወት ውጣ ውረድ ስሜቶች ባለስልጣን ሆንክም ባለሀብት፣ ዝነኛ ሆንክ ድሃ፣ ሰው ስለሆንክ ብቻ በአንድም በሌላም መንገድ የሕይወት መራራን ጽዋ ትጎነጫለህ። ይሄ ሰው በመሆን የሚሰጥ ከአዳምና ከሔዋን የበለስ ክደት በኋላ ለሰው ልጆች ሁሉ የተሰጠ እውነት ነው። ታዲያ ዝነኞች በሚዲያ እየሳቁና ደስተኛ መስለው ስንመለከታቸው በሕይወታቸው ውስጥ ምንም አይነት ጎደሎ ነገር እንደሌለ ሊሰማን ይችላል። እውነታው ግን ህመሙ በእነሱ የከፋ መሆኑ ነው። በርካታ ዝነኞች በራቸውን ዘግተው ለብቻቸው እንደሚያነቡ በተደጋጋሚ ጊዜ ሲናገሩ ይሰማል። ብዙሃኖቻችን የምንወዳት ደግሞም የምናከብራት ቁመትሽ ሎጋ ነው የሚባልላት ደግሞም የተደላደለ የወንዱን አይደለም የሴቶችን ቀልብ የሚስብ መቀመጫ የተሰጣት ፈገግታ፣ የዋህነትና ሴትነት ከነክብሩ የሚነበብባት ሉላ ገዙ በድንገት አልቅሳለች። ያለቀሰችው ደግሞ ስቱዲዮ ውስጥ ፕሮግራም እየሰራች ባለበት ወቅት ነው። ያስለቀሳት ደግሞ በጨዋታ መሃል የተነሳው የመልካሙ ተበጀ ሙዚቃ ነው። በሳቅ በጨዋታ የሚለው ይህ ሙዚቃ የብዙሃኖችን ህመም የሚገልጽና ብዙሃኖችን የሚያስነባ እንደሆነ የሚታመን ቢሆንም ሉላ ገዙ ግን በአደባባይ በራሷ ምክንያት ስታለቅስ ታይታ ስለማይታወቅ ብዙሃኖች በሉላ ውስጥ ብሶት አለ ወይ ብለው እንዲጠይቁ እንዲገረሙም አድርጓል። ሉላ በፕሮግራሙ ላይ እንደተለመደው ስትስቅ ስትጫወት ከእንግዳዋ ጠረፍ ካሳሁን ጋር በጥሩ መግባባት ስትሰራ ትቆይና በመሃል የመልካሙ ተበጀ ሙዚቃ ይነሳል። ሉላ ሙዚቃውን እንደምትወደው ተናግራ ፈገግ እንዳለች ማዜም ትጀምራለች። ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ ትልና እኔ አልችልም ትላለች። ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ እኔ አልችልም ሙዚቃም ሶሪ። ሙዚቃውን ስትጀምረው በፈገግታ ቢሆንም ለቅጽበት አይኖቿ ወደ ጣራው አይተው በዛው ፍጥነት ያለፈችባቸውን የመከራ ጊዜያቶች ከተደበቀበት ትዝታዋ አውጥታ ታስታውስና እኔ አልችልም ብላ ታቋርጣለች። ሉላ አምረራ ታለቅሳለች። አዎ አንዳንድ ሙዚቃዎች ለእኛ የተዘፈኑ ይመስል ከሕይወታችን ጋር ይቆራኙና በሰማንበት ፍጥነት የተደበቀውን ቁስላችን ይነካካሉ። ያኔ ፈልገነው ሳይሆን ውስጥ ላይ ያለ የተደበቀ ህመም በአደባባይ እንድናነባ ያስገድደናል። ሉላ ገዙ ካለፈችባቸው በርካታ ህመሞች መካከል ሁለቱን ብቻ እናንሳ። አንደኛ የሚሆነው ገና ብዙ ባልበሰለችበት ጊዜ የቤተሰቦቿን ምክር አልሰማም ብላ በመቸኮል ወደ ትዳር መግባቷና ልጆችን ካፈራች በኋላ ትዳሯ ሳይሰምር መቅረቱ በብዙ የተፈተነችበት ጊዜዋ ነው። ሲንግል ማም ሆኖ ያውም ደግሞ የዩኒቨርሲቲ ትምህርት ሳያጠናቅቁ ይህ ነገር መፈጠሩ ህመሟን አብዝቶት እንደነበረና የማያልፍ የመሰለ ጊዜ ነበር። ሁለተኛው ከባድ ጊዜዋ ደግሞ ከአባቷ ጋር የተለያየችበት ጊዜ ነው። ወላጅ አባቷ ገዙ ይሙት ብላ የምትምልበት ተወዳጅ አባቷ ጋር በፖለቲካ አስገዳጅ ሁኔታ ከሀገር ወጥቶ ለመኖር ተገዶ ነበር። አባቷን ከጎኗ ለዓመታት ማጣቷ ክፉ ህመም ሆኖባት እንደነበረ ታስታውሳለች። ስታስታውሰውም ታለቅሳለች። ሌሎች ለመዘርዘር አስቸጋሪ የነበሩ ጊዜያቶችንም አልፋለች። አንዳንዴ በጣም ብቸኝነት ይሰማኛል፣ ይሄም ሲሆን መታቀፍ ብቻ ነው የምፈልገው። ሁለት ልጆችን በብቸኝነት እንደማሳደጌ ብቸኝነት፣ መከፋት የሚጠበቁ ስሜቶች ቢሆኑም በባህሪ ቶሎ የሚከፋኝ ሰው አይደለሁም። በምችለው መጨረሻ ድረስ ሂጄ የምታገል በመሆኔ ሰዎች የማሳልፈውን ህመም አይረዱኝም ስትል በቅርብ ያጋራችው መልእክት የብዙዎችን ልብ የሰበረ መልእክት ነበር። ታዲያ ያለፈችባቸው በርካታ ውጣ ውረዶች ስትገልጻቸው ፈጣሪ በቁመቴ ልክ ፈተናና ችግርን ሰጠኝ፣ ደግሞ እንደገና መቼውንም በቁመቴ ልክ ሰጠኝ ትላለች። ነገር ግን ምንም ያህል ጠንካራና ብርቱ ቢሆኑም በሳቅ በጨዋታ አይነት የሰው ልጅን ህይወት የሚገልጹ ሙዚቃ ሲሰሙ ግን ያለፉበትን ጎዳና ለማስታወስ አይቻልም። ስንት ደስ ታየን ስንታየን መከራ። አስተዳደጉ በብዙ መፈተንና ችግር ውስጥ ቢሆንም የደረሰበት ስኬትና የህይወት ለውጥ ግን የብዙሃኖች ተምሳሌት እንዲሆን አድርጎታል። ያሬድ ነጉ ድምጹን የሚሰሙ ሰዎች በሱ ለማሾፍ ቢሞክሩም ደግሞም ለመጣል የሚደረግ ሩጫ በሚመስል መልኩ አጥንት ሰባሪ የሆኑ አስተያየቶች ቢሰጡትም እሱ ግን ከመጣውበት መንገድ አይበልጥም በማለት ስራውን ጠንክሮ ሰርቷል።
ዝና ዘነዘና ከሆነባቸው ዝነኞች መካከል ከፊት ብናስቀምጠው ማካበድ እንደማይሆን እናምናለን። ያልተባለው ያልተሰደበው ስድብ የለም። ሁሉንም ትችቶች አስተናግዷል። ተቺዎቹም ሆኑ ነቃፊዎቹ የምሽት መዝናኛ ቤት በሰራቸው ስራዎች ወዝወዝ እንዲሉ አስገድዷቸዋል። የሙዚቃ ምስልን ያሬድ ነጉ ስራ ታስብሏል። የሚሰራቸው የሙዚቃ ቪዲዮዎች ጥራታቸው ሀገር ውስጥ ብቻ ተደንቀው የሚቆሙ አይደሉም። ከሀገር ውጭም የሚወራላቸው አስደናቂ የሙዚቃ ክሊፖች ናቸው። ልቡ ደግ እንደሆነ የሚነገርለት ያሬድ ነጉ ያለው ዝናና ገንዘብ ሳይገድበው በአደባባይ በተለያዩ ቃለ መጠይቆች ላይ ስለ ፍቅር ሲል አልቅሷል። የአንድ ልጅ አባት የሆነው ያሬድ የመጀመሪያ የማንባቱ ምክንያት የልጁ እናት ናት። ለእሷ የተለየ ፍቅር የነበረው ያሬድ እሷ ግን የእሱን ፍቅር አለመረዳቷ ህመሙን አክፍቶበት እንደነበረ ያስታውሳል። ለእሷ ስል ዝናዬንም ክብሬንም ገንዘብንም ትቼ ነበር፣ እሷ ግን አልገባትም ይላል። የከፈለው መስዋዕትነትም ብዙ እንደሆነ ባሰበ ጊዜ ቃላቶች አልገልጽለት ብለው በእንባ አጅቧቸው ነበር። ታዲያ ፈጣሪ መካስን ያውቅበታልና ከጊዜያት በኋላ አብሮ አደጉ የሆነች ልጅን ያፈቅራል። ያሬድን ያፈቀረችው ዝነኛና ገንዘብ ስላለው ሳይሆን ሰው ስለሆነ መሆኑን ይናገራል። ነገር ግን ያቺ ያፈቀራት ደግሞም ያፈቀረችውን ልጅ ያሉበት ክፉ ልምድና ሱሶች አሳጡታል። በጊዜ ሂደት ሱሱም ሆነ ሌሎች ያልተገቡ ህይወቶች ሲሰለቸው ፈጣሪ ከዚህ ህይወት እንዲያስወጣው በጾም በጸሎት ጠይቆ ፈጣሪው ፈቀደና ከዛ ህይወት ወጣ። ያችን ተንገብግቦ የሚወዳት ልጅም እየደወለ እንድትረዳው ቢጠይቅ መልሶ አይሆንም ሆነ። ጭራሽ ስልኩን ብሎክ አደረገች። ከ19 በላይ አዳዲስ ቁጥሮችን እያወጣ ቢሞክርም አልሆነም። በመጨረሻም ሰይፉ ሾው ላይ ቀርቦ ያለፈበትን አስከፊ የሱስ ህይወትና ከዛም ያለፈበትን ጸጸት በትልቅ ስብራት ተናገረ። የሚያፈቅራትን ልጅ ማግባት እንደሚፈልግ ነገር ግን እንደተጣላቸው ሰይፉም እንዲያስታርቀው ይጠይቃል። ሰይፉም ቃሉን ጠብቆ ልጅቱን አውርቶ ያለውን ነገር አስረድቷት ያስታርቃቸዋል። ይህ ነገር ከተፈጠረ ከአንድ ዓመት በኋላም እነሆ ያሬድ የልቡ መሻት ተፈጽሞለት ከሚወዳት ልጅ ጋር በደስታ ለመኖር ሽማግሌ ሰይፉ ፋንታውንን፣ አረጋኸኝ ወራሽ፣ ካሳሁን ፍስሐ ማንዴላ፣ ጸጋዬ እሸቱንና ሌሎች ሰዎችን ጭምር ሽማግሌ ልኮ ቤተሰቦቿ መርቀው ሰጥተውታል። እንኳን ደስ አለህ እንላለን። 10 ቢወልዱ ቁጥር ነው ትርፉ፣ የቴዲ አፍሮ አይነት ይበቃል አንዱ የሚል ተረት ብናስቀድምም ቴዲ ለእናትና አባቱ ብቸኛ ልጅ አይደለም። ከሱ በታች 3 ሴት እህቶች አሉት። በጾታ ግን ብቸኛው ወንድ ልጅ ነው። ከሁለቱ አንጋፋ አርቲስቶች የተገኘ አሁን እሱ ራሱ አንጋፋ የሆነ ከያኒ ነው። ብዙ አድናቆት ከመላ ሀገሪቱ ቢዘንብለትም በእናቱ እንደመደነቅ ግን ልብን የሚሞላ አይመስልም። ታዲያ እናቱ በልብ ወግ ላይ ቀርባ ስለ ልጇ ቴዲ አፍሮ ብዙ መናገርን አልመረጠችም። ገና በለጋ ዕድሜዋ እንደወደደችው ከተናገረች በኋላ እሱ አርቲስት እንዳይሆን ያደረገችውን ሙከራ እንደምታፍርበት ስትገልጽ ትቆይና ቴዲን ስትገልጸው እንዲህ ትላለች። ቴዲ የኔ ልጅ አይደለም። የቴዲ እናትና አባት እንዲሁም የቴዲ ቤተሰብ መላው የኢትዮጵያ ሕዝብ ነው። የኔ ልጅ አይደለም፣ የኢትዮጵያ ሕዝብ ልጅ ነው። እግዚአብሔር የተመሰገነ ይሁን። ምክንያት ሆኜ ወደዚህ ምድርና ወደ ሕዝቡ ስላመጣሁት ክብር ለእግዚአብሔር ይሁን። ከመደነቅ በላይ ነው የሚሆንብኝ። ማለት ልጅ ስለሆነ አይደለም። እውነት ለመናገር የቴዲ ግጥም እጅግ ጥልቅ ነው። የሚሰራውን ስራ ከ10 ከ20 ጊዜ በላይ ከሰማሁት በኋላ ነው ምን ለማለት እንደፈለገ የሚገባኝ። ሲገባኝ ደግሞ የበለጠ ይደንቀኛል ያስገርመኛልም ትላለች። የእናት ምስክርነት ከዚህ በላይ ምን አለ? እኛም ረጅም ዕድሜ ከጤና ጋር ይስጥሽ እንላለን። ቴዲን ያህል ትልቅ አርቲስት ስለሰጠሽንም እናመሰግናለን። ያሬድ ነጉም እንኳን ደስ አለህ የምንል ሲሆን ሉላ ስለ ጥንካሬዋና ብርታቷ ያለንን አድናቆት እየገለጽን እናንተ ስትሰሙት ወደ ኋላ ወስዶ በእንባ የሚያጥባችሁ ሙዚቃ አለ ወይ? ታሪኩስ ምንድነው? በኮሜንት መስጫው አጋሩን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑና ቀጣይ ፕሮግራም ላይ እንገናኝ። ሲፈራረቁብን በተራ በተራ ሲፈራረቁብን በተራ በተራ ለጌታ